ማንኛውም ይችላል እኮ እዛ ጋር ተወሽቆ ምንድነው ክላስ አለ እኮ ሁሉም የራሱ ክላስ አለ። ግን ምን ውስጥ ነው ያለፍኩት? እኔ የራሱን ታለንት እየተናገረ ነው። እኔ ይሄንን ሁሉ አልፌያለሁ። ይሄንን ባይሆን እንዳልፈው ያንን ያለፈበትን ህይወት እየሰራ እየፈጋ ህይወት ምን እንዳለችው ሌላ ሰው ሰርቶ እንደዚህ መቀየር እንዳለበት የራሱን ታለንት አምጥቶ ያሳለፈው ህይወት ደግሞ ሀገራችን ላይ የነበረውን አምጥቶ እየሰራ አገሩን እያሳየ አገሩን እየረዳ አገሩን እያቋቋመ የዛ ሰው ነው እንጂ እዛ ላይም እዛም ተንጠልጥሎ ወይም ደግሞ እዛም ልብስ በመቀያየር ወይም ደግሞ ውል በመቀያየር አይደለም የሰው ጀግንነት። ይሄንን ወቁ። ምንም ናቸው ያማቻል እንዴ ማንኛው የመዳም ቅመም እኔ ንጽህናዬን ጠብቄ የመዳም ቅመም ንጽህናውን አትጠብቅም ስትል እናንተ ልጅቷ ስትናገር ይሁን ተሳስታ ወይም እሷ ያ ነገር ጥሩ ነው ለኔ ብላ ልታወራ ትችላለች። ሌላው ደግሞ ለምንድን ነው የምታቀሳስሩት? ትክክል አይደለሽም። ይሄ አነጋገርሽን አስተካኪ። ህዝቡ ተወዳጅ እንድትሆን ህዊ የምትባል ቲክታከር አይታችኋል። ላይቭ ላይ ሁሉ ጊዜ የምትናገሩ ሰው የሚወዳት ለምንድን ነው? ሰው የሚወዳት የራሷን ምንም ሳትነካ ማንነቷን የራሷን ጀግንነት እንደወጣች የራሷን ጀግንነት የሰውን ተወዳጅ እንድትሆን እንደሷ እንደኔ ሰው ጀግና ሆኖ መውጣት አለባት ብላ ካሰበች ያሳለፈችውን ይገት ለምን ተጣጣ ነው ሄዳ የግዴታ የመዳምን ቅመም ሰድባ ጀግንነቷን ያሳያን ያሳለፈችውን ህይወት ራሷን እያሳደበች ነው ያለችው እንጂ ሌላ ሰው የነካች አይደለም። ሌላ ሰው እንደሷ ይሆናል ማለት አይደለም። ይሄንን ደግሞ ስህተት ስትሰራ ለምን አስተካክል። የዚህ ቦታ ስህተት ይሄ ቃል ካንቺ አይጠበቅም። ጀግና ነሽ። ለሌላ ጊዜ ጀግንነት ማቅረብ ያለበት ይሄ ነው። ኦብስዬ አንዴ ይቅርታ አድርግልኝ። ኦብስዬ ማነው ናኒ? አንዴ ኦብስዬ ይኸውልሽ፣ ሲጀመር እኮ እሷ በባህር ገባች እንጂ ቲክቶክ ስትሰራ ነው እኮ የኖረችው ጅዳ። ምንም የሰራችው ነገር የለም። ትናንት ስትጠራ ነበር ሀገሩን ከንትን እያለች ማለት ነው። ስለዚህ ስለ ማዳም ቅመም እሷ ምን የት አባቷ የምታውቀውን ነው? እነሱ አይታጠቡም እነሱ ምን አይሉም የምትለው ምንም የምታውቀው ነገር የለም ስለኛ ማለት ነው። ለምን እሷ ቲክቶክ ከአንዱ ቤት ከአንዱ ጭፈራ ቤት አንዱ ጭፈራ ቤት እየዘለለች ነው ቲክቶኳን ስትሰራ ኖራ የመጣችው ማለት ነው። ስለዚህ እዚህ ጋር ማንንም የማዳም ቅመምን የምትወክልበት ምክንያትም የላትም። ደሞስ ሰው እንዴት አይደለም እኮ ሀረብ ሀገር ኢትዮጵያ እንኳን ያለ ሰው በቀን አንዴ ሳይታጠብ የሚውል ያለ አይመስለኝም። እሷ ይህን ያህል አፏን ከፍታ እዛ ጋር ለወንድ ልጅ ያንን ነገር መናገር ማለት እራሷ ክብሯን ዝቅ ያደረገች ወራዳ ናት። ማርያምን ሁሉም ነገር አለ። በነካ እጅሽ ትተጂ አይቻለሁ። የሆነ ነገር ቀጥይ ጨረቃ በነካ ጠይቃት ነበር እና እሷ ራሷ ማንንም አትወክልም። እኛንም ወክላ እዛ ጋር መድረስም የለባትም። ለምን እሷ ምንም የምታውቀው የለም። በባህር ገባዋለች። በባህር ገባች ከአንዱ ቤት እየዘለለች እኮ ቪዲዮዋን ቲክቶክ ስትሰራ ነው ጅዳም የኖረችው። አዲስ ኢትዮጵያም ገብታ ያን ቲክቶኳን የጀመረችው ስትዛለል ማለት ነው። እኔ ንጹህ ነኝ እየተደፈረ አለ ወይ ሲላት እየተደፈረ አሉ። እኔ ግን አልተደፈርኩም። እኔ ወክል ነኝ፣ እኔ ጀግና ነኝ። እሰይ እንጂ ራሷን እኮ እንዲህ ነው እኮ የካበችው ወታ ትናንትና ቆሻሻ እንጂ ጨረቃ አንዴ መልክልሽ ጨረቃ ይልንገርሽ። እንደሱ አይነት ሰራተኛ መዳሞች ራሱ አይፈልጉም። ልንገርሽና እንደሱ አይነቶቹ አረብ ቤት አሰራ እንደሷ ገላው ከፍቶ አለባበሱ በስነስርዓት የማትለብስ ሴት አረብ ራሱ አይፈልገውም። ገባሽ? እቺ እንዳላችኋት የሄደችበት አላማ አላት። ለግርድና ሳይሆን ለሌላ ነገር ነበር የሄደችው። አልተሳካላትም። ወደ ኢትዮጵያ ተመልሳለች። ግን ዛሬ የመዳም ቅመም ልትናገር አትችልም። የመዳም ቅመም ጀግና ነን። እግዚአብሔርን በተግባርም ደግሞ ያሳየናት ነው። እኔ ደስም ላይ ነገር እኔ ብሩኬ ዘመዴ እንደሆነ እንዳይመስላችሁ
ከአዲስ አበባ ዩቱበሮቹ የአረብ ሀገር ክብር የሚሰጡት ብሩኬና ሃይሚዬና ብሩኬ ብቻ ነው። እግዚአብሔርን እሷም ሰው ሆና ትናንትና ጌም ላይ ተቀምጣ ወለ ላይፍ ላይ ተቀምጣ አበባ የምትለቅም የነበረችው አለች። ዛሬ ደግሞ የመዳም ቅመም ለመናገር በቃች። ግምጃይ እንኳን እንጀራ ጠግበሽ በላሽ፣ ተመስገን። ሆድሽ እንኳን ሞላሹ። ዛሬ እኛ ለመንካት እንኳን እንጀራ በስነ ስርዓት በላሽ የኔ እናት። እኛ በአንቺ የምንነካም ሰውም አይደለንም፣ አንቺ የምትናገን ሰውም አይደለንም። እኛ 10 ዓመት 10 ምናምን ስንኖር ራሳችን አስከብረን ነው። እሺ ራሳችን አስከብረን በአንድ ቤት 10 ዓመት የኖርናለን። ረክሰን ሳይሆን ራስነታችን አስከብረን አላማችን ያስፈጸመ ቤተሰቦቻችን እየጠበቅን እንደ አንቺ በየላይ ተቀምጠን አበባ ለቅመን አይደለም። ሳትታጠብ እንዴት መዳም 10 ዓመት አንድ ስራኛ ታስቀምጣለች? እከካ ስታስጠላ በጌታ ክፉ ሰውን ክፉ ታናግራለች። እግዚአብሔርን እናንተ እንደዚህ ያበከቱትን ወጥቶ ሌሎቹ እንዲህ በብቶ ራሳቸው እያዩትን እኛን ያሰድባሉ። ኧረ ስነ ስርዓት ይኖራችሁ። እኛን አትንኩን፣ በሽታ ይንካችሁ። እዛ እኛ የመዳም ቅመሞች ጀግኖች ነን። እግዚአብሔርን ጀግኖችን ማንኛውም ነገር ችለን የወጣንበት አላማ ስላለን ርካሽ እናንተም አላችሁ በየቦታ የምትረክሱ ደግሞ አንቺ እንጀራም ጠግበሽ የመዳም ቅመም ለመናገር በቃሽ። ኧረ ጉዴ ፈላ እና ማታ ሰው ያበደው በመድኃኒዓለም በቃ ተናገርኩ። ሰው ታዘበኛ ያለና ያመሸው እግዚአብሔርን እንዴት ሌላ መርሰቦ ገብታ ሊያገሩ አሁን ሰንተዋት ወደዛ ካላስ ተገምጧት ማለት እየተመስገን እኛ ልሰድበን በቃች። እኔ አሁን ሰናድ ምን ይሞል ሌላ ነፍስ ረጉዲ ፈታ ስራችን ተከታዝለናል። ምን እንደ የግዴታ ስራ እያመጣሁ አንቺ ስንቶቹ የሚያከብሩናሉ እኮ ስዬ። ወይኔ ብሩኬና ሃይሚዬ መድኃኒዓለም ባላችሁበት እሱ ይጠብቃል። ኧረ ሌሎቹ እግዚአብሔር አምላክ ያክብራችሁ። ከዚህ በላይ በእውነት እሷ ራሷ የመዳም ቅመም ነኝ ብላ ገና እዛ ጋ ሄዳ ልጅ ርካሽ የመዳም ቅመም እንደሱ አይነት የመዳም ቅመም የለም። አሁን እኛ ጦርነታችን ይህን ቪዲዮ የጫነውን ማን ያዘዋል? ይህን ቪዲዮ መሰረዝ አለበት። ማጥፋት ወጣ ይቅርታ ትጠይቅ። ኖ እኔ ይሄን ቪዲዮ ሳይጠፋ በፊት ይሄንን ቪዲዮ ሳይጠፋ በፊት እኔ ይሄንን ቪዲዮ አሁን መዝራዬን ውሃ የሰጠው ማለት ነው። እኔ ጀግና የማዳም ቅመም ማለት ነው። መዝራዬን ውሃ የሰጠው ያንን ቪዲዮ በኤርፎን ይሰማሉ። ከዛ እሷ ያወረችውን ነጥቡን በቪዲዮ ይዤ መጥቼ ለጥፌ ከዛ በመረጃ ነው የምንቀሳቀሰው። ይሻላል። ጨረቃ አሁን አንድ ነገር ልንገርሽ። አንቺ ቁም ነገር አውሪ አሉ እኮ የሚባል አሉ አይደለም አለች እኮ እንዴ። እኔ እኮ ስለሰማኋት ነው። ይኸውልሽ ፍቅረኛ የነገርኩሽ የለኝም አለች። አንቺ ከ19 ዓመት አትወጪም። አንቺ የነገርኩሽ ነው ጨረቃ 19 ዓመት ሁልጊዜ 19 ዓመት አንቺ ምን ነው አንቺ እድሜሽ ወደ ታች ነው እንዴ ወደ ላይ ነው እንጂ ከሰው ልጅ አለች። እሷ ደግሞ የነገርኩሽ ነው እድሜዋ 19 ዓመት እኔ እኮ ቀጥ ብዬ እኮ ስለሰማሁ ነው። አይደለም እድሜዋ ስንት ነው? 19 ዓመት ነው አለች። ትናንትና የወንድሜ ልጅ አየሻት? ትንሿን አየሻት? 14 ዓመቷ ነው። ትንሿን አየሻት? ትልቁ አይደለም ትንሿ። ስደት የወጣሽው በስንት ዓመትሽ ነው አለ። اسمعوا انا واحد كلام اكلمكم بربر لا تسووا يا مجنونات انت ይሆላል ልንገራችሁ ማለት ነው። እንዴት ዋላችሁ? ሰላም። 15 ዓመቴ በባህር የሄድኩት ከባሩ ውጪ ከባሩ አንቺ ነገርኩሽ ነው። አሁን አንድ ነገር ልንገራችሁ ሂጂ በመረጃ ነው ይዤ የሚመጣው። እናንተ በርበር አትበሉ። 40 ሰዓት ይላል የነገርኳችሁ